ግን ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? በነገራችን ላይ ካሜራ እየዛ ኮርነር ላይ ካሜራ አስገብተናል። ስለዚህ ትሰለላለህ አዳሜ ማለት ነው። ካሜራ አስገብተናል ጀስት እንድታውቁት ማለት ነው። ብሌን ይነዋት ቢዝነስ ካርዷን ብታመጭልኝ ጥሩ ነበረ። ሁሴን ይባላል ባለሙያው ቴክኒሽያኑ። በጣም 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 ኤክሰለንት የሆነ ሰው ነው። ከተነጋገርነው በላይ ነው ብዙ ነገሮችን ያቀረበልን እና እኔም ልዩ በጣም እናመሰግነው እንወዳለን። ከዛ በተረፈ እንዳለ 360 በጣም ሴኪዩር ነው ለማለት ያህል ነው። ህንጻችን፣ ኢንፎርሜሽናችሁ፣ ዶክመንታችሁ yes ብሌን ቴንክ ዩ ሶ ማች። ብሌን እኮ ፈጣን ነች። ሶ ፋስት በጣም ከጠፈው ይኸው ተገልብጦ ነው የሚታየው። ለማንኛውም የC&S ሴኪዩሪቲ ነው ቴክ ሲሲቲቪ ኤንድ ሳይንስ የእንትኖችም ይሰራል። በነገራችን ላይ አለቃ የሳይን ይሄ የኤሌክትሮኒክ እንትን የሚያሳየው አይደል? ኒዮን ላይት እነሱን ሁሉ ይሰራል። ከፈለጋችሁት ኮንታክት አድርጉት። 416 846 6752 ነው። ሁሴን ነው ስሙ። በድጋሚ 416 846 6752 ነው። በያላችሁበት ሰላምታችን ይድረሳችሁ። እዚህ 715 ዳንፎርዝ ላይ ከሚገኘው ስቱዲዮአችን ለኦፊሳችን በድጋሚ ተከስተናል። 10 ቀን አለፈን እኮ አይደለም? ዲሲ ከመሄድ በፊት ነው። አንተ ዲሲ ሄድክ፣ በማከል ደግሞ በቀደም ቢዚ ሆንኩ። ትክክል ነው፣ አመለጠን። ብዙ ሰዎች አስተያየት የሰጣችሁ ነው። በጣም በጣም እናመሰግናችሁ፣ እንወዳለን። እያበረታታችሁ ነው። ሰው ስራ ሰርቶ ሲታይለት ደስ ይላል እኮ። ድግስ ራሱ እኮ አሁን ኢየሩስ የደገሰውን ሲበሉለት የወለደውን ሲስሙለት ኤግዛክትሊ እሱኛ እናቀው እሱ ተክለ ፊት አይባል አጫጭ ፊት ፈንግላ ይጎላል እንዲበረታታ የመጀመሪያ የካቲት ንቅናቄ የተክለ ጻድቅ መኩሪያ መጽሐፍ ላይ ነው የምንሄደው። ጊዜ ካለን ደግሞ ሌላ እንከስተለ። ባለፈው 2 ክፍል ብዙ ነገሮች እንዳሰናል። ኤልያስ ጓ ሄድ ያንተ ነው መድረክ። የካቲት ንቅናቄ ከአቶ ተክለ ጻድቅ መኩሪያ የተጻፈው መጽሐፍ አሁን እኛም ሰርተንበት በጣም ብዙ ሰዎች ስለ ቀዳማዊ ኃይለ ሥላሴ የሚገርሙ አይነት ነገሮችን አንስተዋል እና ከዚሁ ጋር አብሮ ሊሄድ የሚችል እንደ አቶ ተክለ ጻድቅ መኩሪያ ልዑል አስፋወሰን፣ አስራተ ካሳ፣ የራስ አስራተ ካሳ ኃይሉ ልጅ ሰሞኑን ከአርቲስት ቲቪ ላይ ከደረጃ ኃይሌ ጋር ቀርበዋል። ኪንግ ኦፍ ኪንግስ ዘ ትራይምፕ ኤንድ ትራጀዲ ኦፍ ኤምፐረር ኃይለ ሥላሴ ኦፍ ኢትዮጵያ ይላል። በጀርመንኛ ቋንቋ ተጽፎ በእንግሊዝኛ የተተረጎመ መጽሐፍ ነው። ኢንትረስቲንግ አስፔክት አለው ስለሳቸው። እዚህ ጋር ግን አንድ ኢንትረስቲንግ ነገር ባለፈው አንስተን ነበር። የኢትዮጵያ መሪዎች በብዛት በሚዲያ ላይ የፕሮቶኮል ዜና ያጠቀዋል። አሁን የኢትዮጵያ ዜና ለምሳሌ ጠቅላይ ሚኒስቴሩ ዜና መክፈቻ ነው፣ የንጉሱ ዜና መክፈቻ ነው። መለስ እያለ ቴሌቪዥን ላይም እያለ እያየ ደውሎ ምንድነው ዜናውን ቀጥሎ ከፕራይም ሰዓት ያሳለፋችሁ ይል ነበር። ዘ ሴም ቲንግ ቀዳማዊ ኃይለ ሥላሴ ይሄን ያደርጉ ነበር። ይሄንን በሚመለከት አንድ ኢንትረስቲንግ ነገር አለ። እስኪ አንተ አንብበው። እሺ ከዚህ ጀምረ ማለት ኦኬ። ራፖሩን ለጃንሆይ ሰጥቼ የቃል ንግግር በምናደርግበት ጊዜ ኦኬ እንግዲህ የባያፍራ አውራጃ ከናይጄሪያ የፌዴራል መንግስት ለመገንጠል አስቦ ጦርነት ተቀስቅሶ ነበር። ጉዳዩን ጀነራል ጋዋን አዲስ አበባ በተገኙበት ጊዜ ጀነራሉ የፌዴራሉ መንግስት መገነጣጠል በሙሉ አቅም ያቃውማለሁና በዚህ ከኮሎኔል ኦዮኩ ጋር ግልግል አልገባም፣ ነገር ግን ከዚህ ውጪ በፌዴራሉ ውስጥ ወይም በቢያፍራ ማናቸውንም ስልጣን ለመስጠት የተዘጋጀሁ ነኝ ብለው ነበር። እንግዲያው ኦዮኩን ወደ ሰላም የሚመልሱ ሀገሮች መገንጠሉን የደገፉ የዛምቢያና የታንዛኒያ የአይቮሪ ኮስትና የጋቦን መሪዎች ናቸው። ስለዚህ ወደ እንግሊዝኛ ተናጋሪ መሪዎች አቶ ጌታቸው መካሻ ሲላክ፣ እኔ ደግሞ ከአቶ ኃይሉ ወልደ ጊዮርጊስ ጋር እኔ ሲሉ ማነሳቸው ናቸው ከአቶ ኃይሉ ወልደ ጊዮርጊስ ጋር ሳላስበው ተጠርቼ ፈረንሳይ ወደሚናገሩት ወደ አይቮሪ ኮስትና ወደ ጋቦን መሪዎች ተላኩ። ፍሬንች ይናገራሉ፣ ፍራንኮፎን ናቸው። የአስታራቂው ቡድን ሰብሳቢ ጃንሆይ ስለሆኑ የጃንሆይን ደብዳቤ ሄጄ መልእክትን ልክ አብይ ደቡብ ሱዳን እንደሸመገለው ማለት ነው። የአስታራቂው ቡድን የሆነ ነገር ትላለህ ብዬ ነበር። ደቡብ ሱዳንና ሰሜን ሱዳንን ያስታረቁት ቀዳማዊ ኃይለ ሥላሴ ነበሩ። ድሮ መጀመሪያ ያኔ ማለት ነው። እና 60ዎቹ ያስታረቁ እሳቸው ናቸው። አዲስ አበባ ላይ ጨብጠው አስታርቀዋቸው ነበር። ከዛ በኋላ ነው የአፍሪካ አባት ናቸው፣ ሽማግሌ ናቸው፣ በማስታረቅ ይታወቃሉ። የሞኖሮቪያ እና የካዛብላንካ ግሩፕ ሁሉ ተለያይቶ በእሳቸው ምክንያት ወደ አንድ የመጣ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ በ1963 እኔም የሆነ የፕሮቶኮል እንትን አብይ እንደመጣ ሰሞን የሬክ ማቻርና ሳልቫኪርን የሆነ
ተቃቅፎ እንደዚህ ጉያው ስር እሱን ልጠቅስ ነበር። የአስታራቂው ቡድን ሰብሳቢ ጃንሆይ ስለሆኑ የጃንሆይ ደብዳቤ ይዤ መልዕክቴን አድርሼ ስመለስ ውጤቱን በራፖር መልክ ለጃንሆይ ባቀረብኩበት ሰዓት ጸሐፊ ትእዛዝ አክሊሉ፣ አቶ ሰለሞን ገብረ ማርያም፣ አቶ ስዩም ሀረጎት ጃንሆይ አጠገብ ነበሩ። ስዩም ሀረጎት ይሄ መጽሐፍ አለ ዶክተር ስዩም ሀረጎት አሉ እኮ በህይወት አለ ሞተዋል። ሬንሲ ፕሬስ ያሳተመ መጽሐፋቸዋል። ኤርትራ የሆነው የሞቱት ኢትዮጵያዊ ሆኖ ነው። በነገር ላይ የልዕልት ተናኘ ወርቅን ልጅ ከአቶ አበበ ረታ እንግሊዝ ሀገር ከጋብቻ ውጭ የወለዷትን ልጅ የመቤት ሆይ ሜሪ አበበ አባት ሆኖ እሳቸውን ድረዋቸው የጠቅላይ ሚኒስቴር ጽሕፈት ቤት ሚኒስቴር ዴታ ሆኖ ከዚህ በላይ ሊቀራቸው የሚችል ኤርትራን ቢሄዱ ዶክተር ስዩም ሀረጎት ዶክተር ስዩም ሀረጎት የደጃዝማች ሀረጎት አባይ ልጅ ናቸው። የኤርትራ የአስመራ የመጀመሪያ ከንቲባ ሎ ስኩል የተማሩት ሃርቫርድ ነው። ታስረው ወጥተው በኋላ አዲስ አበባ ዩኒቨርሲቲ ያስተምሩ ነበር እና በኒውዮርክ የኢትዮጵያ ልዑካን መሪ ነበሩ፣ ሰርቶ ነበረ። ጃንሆይ አጠገብ ነበሩ። ራፖርቱን ለጃንሆይ ሰጥቼ የቃል ንግግር በምናደርግበት ጊዜ ጸሐፊ ትእዛዝ አክሊሉ ስለ አፍሪካ ሰላም፣ ስለ ቢያፍራና ስለ ናይጄሪያ ጦርነት መፍትሄ ለማግኘት እና አቶ ተክለጻድቅን ወደ መሪዎቹ መላክ ጃንሆይ ያደረጉትን ጥረት በሚገባ ለህዝቡ በሬዲዮ አልተነገረም፣ በጋዜጣም አልተጻፈም የሚል ቃል ወረወሩ። ጃንሆይ ለምን አልተደረገም? እውነት ነው፣ ያ ተስፋዬ ይጠራና ይጠየቃሉ። ቀጥሎ ደግሞ ዶክተር ተስፋዬ ጠርቶ ሲመጣ ድረስ ባለው ጊዜ ወቅት አንድ የሶሪያ መላክተኛ በዓለማ በፊት ጃንሆይን አመስግኖ የተናገረው በጋዜጣችን ለህዝቡ አልተገለጽም የሚል ቃል አሁንም ከጸሐፊ ትእዛዝ ይመስለኛል ተወረወረ። አሁንም የጃንሆይ በነገሩ መገረም እየቀጠለ ሲሄድ ዶክተር ተስፋዬ ብቅ ብሎ እጅ ነሳ። እንዴት አደርህ የሚባለውን ድምፅ ሳይሰማ ጸሐፊ ትእዛዝ በጃንሆይ ፈቃድ ለአፍሪካ ሰላም ሲሉ ጃንሆይ መላክተኞቻቸውን ወደ አፍሪካ መሪዎች መላክ ያደረጉት ጥረት በጋዜጣችን ለምን አልተገለጸም ሲሉ ጠየቁት። ዶክተር ተስፋዬ በበኩሉ በመጀመሪያ ጊዜ ሲላኩ በሬዲዮ ተነግሯል፣ አሁን ግን መመለሳቸውም ስለማላውቅና የውጭ ጉዳይ ሚኒስትር ያስተላለፍልኝ ነገር ስለሌለ በጋዜጣ የጻፉት ነገር የለም ሲል መለሰ። መልሱ ንጉሠ ነገሥቱን አላስደሰተም። የሶሪያ መላክተኛ በዓለም ማህበር ጉባኤ አመስግኖ የነበረው በጋዜጣ አልተጻፈም ብለው አሁንም ጸሐፊ ትእዛዝ ጠየቁት። ምን ብሎ እንዳስመሰገን አልሰማሁም ብሎ ዶክተር ተስፋዬ መለሰ። በዚህ ጊዜ ንጉሠ ነገሥቱ ቀበል አድርገው ጋዜጣ አታነብ፣ ምን ታደርግ፣ ብታነብ ማትደርስበት ነበር፣ እንዲያው ነው ተግባርህን መከታተል ትተዋል የሚል ተግሳጽ ያዘለ ቃል ወርውረው ዘወር ሲሉ ጸሐፊ ትእዛዝ ሲቀሩ የቀረነው ሙልጭ ብለን ከአዳራሹ ወጣን። ጸሐፊ ትእዛዝ አክሊሉ የሰው ልጅ ነፃነትና መብት በሚከበርበት በፈረንሳይ ሀገር የህግ ከፍተኛውን ትምህርት ቀስመው እንደመመለሳቸው መጠን የጠቅላይ ሚኒስትርነቱን ስልጣን የጽህፈት ሚኒስትርነቱን ጭምር ደርበው እንደመያዛቸው ካቢኔያቸውን የሀገር ፍቅር፣ የስራ ምኞትና ፈቃድ ባላቸው ሰዎች ሞልተው ለሀገር ልማት ቢጣጣሩ ኖሮ አውራጃዎችን፣ ከተሞችን የተዘዋወሩ በመጎብኘት ህዝብን እየሰበሰቡ ስለ ልማት፣ ስለ ህብረት፣ ስለ እድገት ንግግር ለማድረግ ሙከራ ቢያደርጉ በማግስቱ ባልታሰበና ባልተፈጸመ ወንጀል ተከሰው እንደሚወድቁ ግልጽ ነው። ከቀናተኛ ጌታቸው ጋር አስማምቶ ለረጅም ጊዜ ያኖራቸው ዝምታቸው፣ ስብስብነታቸውም ከዚህ ጋር ከልባቸው ጃንሆይን አሰናካይነትና ለመስራት እያወቁት አመስጋኝና አስመስጋኝ ሆነው መገኘታቸው ነው ይላል። ይሄ በጣም ይገርማል። እና ይሄ ጸሐፊ ትእዛዝ አክሊሉ ሀብተወልድ እንግዲህ የተማሩት ሶርቦን ነው፣ ፍራንኮፎን ናቸው፣ ግብፅ ነው የተማሩት። ከመጀመሪያው ቀደምት ኢትዮጵያውያን ዘመናዊ ትምህርት የቀሰሙ ናቸው። በሁለተኛው ዓለም ጦርነት ላይ ዘውዴ ረታ እንደገለጹት ባይዘዌ ዘመዳቸው ናቸው። ጥሩ ነገሮች ሰርተዋል። ግን አሁን ስጠብቅ የፕሮቶኮል ዜና በዘመናዊ ቋንቋ እያስጠቆሯቸው ነው። ተክለጻድቅ መኩሪያ፣ ዶክተር ተስፋዬ ገብረጊዜ ስማቸው ብዙ ያልተነገረ ኤርትራዊ የማስታወቂያ ሚኒስቴር ሰራተኛ ውጭ ጉዳይም ሆነው ከእናቶ ከተማ ይፍሩ ጋር ለአፍሪካ ህብረት መመስረት ትልቅ አስተዋጽኦ ያደረጉ ግን በቃ ዘሊስት የተነገረላቸው ሰው ናቸው። እና ቀዳማዊ ኃይለ ሥላሴ አሁን ስታያቸው አንድ ተራ ካድሬ በዚህ ጉዳይ ላይ ተራ ስምና ርካሽ ዝና ፍለጋ እንደሚሄድ የሚያሳይ ነገር ነው። አንተ ከዚህ ጋር አብሮ የሚሄድ ነገር ነግረህ ነበር ስለ ሜዲያ አይደል? ተው እንደ ፍሬንዴ ልታስወግረው ነው የዳነቻ ይቤ የሆነ ሰምቻለሁ። የሆነ ኢትዮጵያም የተለመደ እኮ ነው። አብይም ያው በየጊዜው የምናየው ነው ዜና ላይ። ዳግማዊ ታሪኩ ከሁሉ ጊዜ በየጊዜው የምናገረው ነው። አዳነች አቤቤም እንደዛ ሰምቻለሁ። በነገራችን ላይ ኦልዌይስ እንትን ላይ ዜና ላይ እሷ መጀመሪያ መጠቀስ አለባት። ስለሷ በሙሉ መነገር አለው። ከሌለ ራሷ ፐርሳ ላይ ደውላ ራሱ ባለሙያዎችን እንደምትቆጣቸው ሰምቻለሁ። ጆርናሊስቲካሊ ስፒኪንግ መቼ ስም ነው ዜና። ስም ከሆነ ዜና ለአንድ ሀገር ከጠቅላይ ሚኒስትሩ በላይ ዜና ሊኖር አይችልም። የአዲስ አበባ ከተማም የአዳነች አቤቤ በላይ ዜና ሊሆን አይችልም። ዜናው የሚቀርብበትና የሚጻፍበት መንገድ ነው ልዩ የሚያደርገው። አሁን ቀዳማዊ ኃይለ ሥላሴን የሚያክል ንጉሠ ነገሥት በእያንዳንዱ ጉዳይ ላይ በጣም አሁን ይሄ ለምሳሌ ኢቭን የአዘጋጁ ሮል ነው፣ የሚኒስትርም ጉዳይ አይደለም። የሄራልድም የምንም አይደለም። ለምን አላጻፍክም ነው ያሉት።
እሺ እኔም እኮ በሰማ አጽፍ ነበር ነው ያለው። ይሄ ማለት ዜናው ወርዚ ነው ወይ ወርዝ ካቨሪንግ ነው ወይ ወርዝ ሪፖርቲንግ ነው ወይ የሚለው ነገር ጥያቄ ውስጥ የለም። ማይክሮስኮፒክ እኮ የሆነ ነገር ነው። በጣም ይገርማል። ይሄ እንግዲህ ስለዚህ ቆየ ባህል ነው ማለት ነው። ኦፍ ኮርስ ትራምፕ ኦፍ ኮርስ እንደዚህ ነው። ጃሉ ምሳሌ ሲኤንኤን፣ ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ዩኤስኤ ቱዴይን ሁሉ እኮ ወቀሰ። እናንተ መጀመሪያ ስታመጡ አሜሪካ እንደተሸነፈች ችግር ውስጥ እንደገባች ነው የምትገልጹት አለ። ያው እንግዲህ በዛ ሀገሩ ስታይ ስም ነው ያለው። የስሙ ሁኔታ እንዴት ይገለጽ ነው። ይሄ ሌላ አንድ ያስገረመኝ ነገር አለ። ጠቅላይ ጻድቅ ወደዚህ ከመምጣታችን በፊት ቀዳማዊ ኃይለ ሥላሴ የሚያውቁት ፈረንሳይኛ የልጅ ፈረንሳይኛ ነው ብለዋል፣ የአንደኛ ደረጃ እና በማታ ትምህርት ተምረው ፈረንሳይኛቸውን ቢያሻሽሉ ይጠቅማቸው ነበር ይላል። አሁን ወደ ቀዳማዊ ኃይለ ሥላሴ ከፈረንሳይኛቸውን ማሻሻልና ማታ መማር የለባቸውም፣ ንጉስ ናቸው። ግን አንድ ሌላ ጀነራል ደጎል ጅቡቲ ላይ ተገናኝተው ሲያወሩ ግን ከፈረንሳይ ጋዜጠኞች ጋራ በአንደኛ ደረጃ ፈረንሳይኛ ሳይሆን ማዘር ታንጋቸው እኮ ነው። ኔክስት ኦሮሚፋ እንደ አማርኛ ፈረንሳይኛ ነው። ኦሮሚያ ይችላሉ፣ ኦሮሚኛ ግጥም አድርገው ይችላል። አንድ ኢንትረስቲንግ ነገር ልንገር። ኦሮሚኛ ሰዎች ይመጡና ከሐረርጌ ከምዕራብ ሐረርጌ ነው እንግዲህ ይሄ ወበራ ምናምን ወረዳ ይመጡ ሐረርጌ ነው ግን በቃ ወበራ ምናምን ካለበት ቦታ ማለት ነው። ምናልባት ስገምት ባሌ የሐረርጌ አውራጃ ነበር ጠቅላይ ግዛት ከመሆኑ በፊት። የመጨረሻው ጠቅላይ ግዛት ሐረርጌ ነው፣ ለአድሚኒስትሬሽን ስላልተመቸ ነው። ይመጡና አንድ ከወለጋ የመጣ ሰው ጃንሆይ እርሶ ጋር እኮ ብንመጣ ንግግሩን ማን ያስተረጉምናል ይሏቸዋል። አይ እኔ ያለው ይልና ከወለጋ የመጣ የፓርላማ አባል ሲያስተረጉም አይ ትርጉም ትክክል አይደለም ይሉታል ጃንሆይ። በኋላ ማንም ያስተረጉማል ሲባል እኔ ያስተረጉማለሁ ብሎ ይቀርቡና ጸሐፊ ትእዛዝ አክሊሉ ሀብተወልድ ኤክሰለንት በሆነ ኦሮሚፋ አስተረጉም። ጸሐፊ ትእዛዝ ይናገራሉ በደንብ ኦፍ ኮርስ። ደጃዝማች ማናቸው አቶ ቡልቻ ደመቅሳ የህይወት ታሪካቸውን ሲጽፉ እኔ ጀነራል ታደሰ ብሩና አክሊሉ ሀብተወልድ ስንገናኝ በኦሮምኛ ነበር የምናወራው ያ እና ጃንሆይም ገርሟቸው የተተረጎመላቸውም ሰዎች ደስ ብሏቸው ጃንሆይም ትርጉሙን አፕሩቭ አድርገው ኦሮምኛ ስለሚሰሙ ነው ያንን በደንብ አልተረጎምኩም ያልካቸው። this is what Ethiopia is you see አሁን as a court language ኃይለ ሥላሴ ይሄን ያደርጋሉ። ቋንቋውን ብዙ ጊዜ ለፖለቲካ ፕሮፓጋንዳ እኮ ቋንቋውን እንደማይናገሩት እንደሚጸየፉት አይነት አድርገው ጫሽ እንደማያውቁ ነበር። እኔ እንደዚህ ኖ ፖለቲከኞች በጭራሽ እንዲያውም አንድ ነገር thank you very much ኢንትረስቲንግ ነገር አነሳ። ኦላና ዞጋ የሚባል ሰውዬ ግዛትና ግዞት የሚል መጽሐፍ ጽፏል። ዮሐንስ ወልደ ዮሐንስ ይባል ምስክር ወልደ ዮሐንስ የሚባል የደህንነት አባል የነበረ ሰው ነው። ይሄን ፕሮግራም ይሰማዋል ብዬ ገምታለሁ። እና ኦላና ዞጋ በሚል የጻፈው መጽሐፍ ላይ ቁጭ ብሎ ጀነራል ታደሰ ብሩ ፎርም ሲሞላ ከአርበኝነት መጥተው ሲመድቧቸው አማራ ነኝ ይላሉ። መንዘን የትውልድ ሀገሬ ነገድ ይሉና ይመጣሉ። እና ጸሐፊ ትእዛዝ አክሊሉ ሀብተወልድ በጣም እርግጠኛ ሆነው ከጀነራል ታደሰን ቤታቸው ፓርቲ ጋብዘዋቸው መጥተው ውስኪ ይሰጧቸዋል። ሲጠጡ አንተ ይሄን የኦሮሞ ህዝብ የምታስተምረው ለምንድን ነው? እነዚህ ሰዎች እኮ ከተማሩ ኦሽኒክ ናቸው፣ በቃ ይወሩናል፣ ይሰፋሉ እንደ ውቅያኖስ። ስለዚህ ወደ ኋላ 100 ዓመት እንዲቀሩ አድርግ እንጂ አንተ ፊደል ሰራዊት ብላ አታስተምር ይሏቸዋል ይላል። ከዛ ብሎ ጻፈ። ይጠጡ ነበር ውስኪ። ልክ ጀነራል ታደሰ ብሩ የኦሮሞን ደም የምጠጣ መሰለኝ ብለው የጠጣሁት መድኃኒት የዋጥኩት ስላለ ለህይወት ያደገኛ ነው ብለው ጥለው ሄዱ ይላል። ከዛ በኋላ ግን ሲታይ እንዲያም ለዚህ ኢንትረስቲንግ ነገር ኢንተርቪው ሳደርግ ይሄ ማቴሪያል የሰጠኝ አቶ አቻምየለ ታምሩ ነው። በጣም ላመሰግነው ፈልጋለሁ። በኋላ ግን ይሄንን ነገር የጻፈው ዶክተር በረከት ሀብተ ስላሴ ነው ለፕሮፓጋንዳ እንጂ አክሊሉ ሀብተወልድ ኦሮምኛ ተናጋሪ ያው በቃ የጻፈው መጽሐፍም አለ። አክቹአሊ በኋላ እኮ እንትናም ቡልቻ ደመቅሳም ነፍሳቸውን የማረውና አርፎ አቆይበሉ እኮ ታቸው እኔ ይናገራሉ አልተደረገም ማለት ጸሐፊ ትእዛዝን አውቃቸዋለሁ አብሬ ሰርቻለሁ እንዲህ ይላሉ ብዬ በእውነት ፍጹም አልገምትም። በቃ ፋብሪኬትድ የሆነ ነገር። እኔ የደጃዝማች ከበደ ተሰማ ልጅ አቶ አያሌው ከበደን መንገሻ ከበደን ኢንተርቪው አድርገው የቤት ውልድ ነው ይባላል መንግስቱ ኃይለማርያም ደጃዝማች ከበደ ወልደውታል ይባላል። ስለ ወሬ ነው አባታችን ይሄን ነገር አያረጉ። ይሄን ወሬ ለመጀመሪያ ጊዜ የጻፈው ዶክተር በረከት ሀብተ ስላሴ ሊባኖስ መጥቶ ንግግር ሲያደርግ ነው። አሁን የሁለቱንም ስትመለከት አክሊሉ በኦሮምኛ ከነቡልቻና ከታደሰ ብሩ ጋር እያወሩ ማንነታቸውን እየተዋወቁ ያዳ ገበሬ ልጅ ናቸው። እንዲያም ከአማርኛ በላይ በደንብ ኦሮምኛ ይናገራሉ። ኢኒስ ፎርማቲቭ ኤጅ የአፋቸውን የፈቱት በዛ ስለነበር እግረ መንገድ ይሄንን ካልን በኋላ ኪንግ ኦፍ ኪንግስ ዘ ትራይምፍ ኤንድ ትራጀዲ ኦፍ ኤምፐረር ኃይለ ሥላሴ ኦፍ ኢትዮጵያ በቅርቡ እንግዲህ ብዙ አነጋጋሪ ነገር ተደርጎ ነበር። ከዚህ መጽሐፍ ላይ ኢንትረስት ያደረገኝ ነገር ጃንሆይ ልዑል አስራተ ካሳ ልጃቸው ይታመማሉ። ዶክተር ልዑል አስፋወሰን አስራተ ካሳ
የመጀመሪያ ልጅ ናቸው። የነ ሙልጌታ አስራተ ካሳ ልጅ ናቸው። ይሄንን ሮያል ፋሚሊው አነጋጋሪ ነው ይላሉ። እንኳን የሳቸው ልጅ ኃይለ ሥላሴ ናቸው የሚሾሙት እንጂ ሰልፍ አፖይንትድ አይደለም ልዑልነት ይላሉ። እስቲ እቺን አንብባትና ልትፈትነኝ ነው አሁን። አየህ እንግሊዘኛውን አመጣህብኝ። ኦኬ the first memories of the Ethiopian emperor take me back to my childhood in 1956. I was 8 years old at the time and had come down with my mumps, which stubbornly refused to clear up even after treatment with a course of drugs. The doctors in the Haile Selassie Hospital in Addis Ababa decided to operate on me, removing parts of my parotid gland that had become infected. To this day, I can clearly remember this procedure, being anesthetized with ether with ether actually. With ether no. ልዑል ራስ አስራተ ካሳ ታመው በፓትሪዮቲክ ፕላን ታመው ቀዳማዊ ኃይለ ሥላሴ ሆስፒታል ወይ ቀድሞ ቤተሳይዳ የሚያስታውሱት የጀርመን ክሊኒካል ዳይሬክተር የነበረበት መጥተው ንጉሱ ለመጀመሪያ ጊዜ ማንንም በእኛ ዘመን እንደሚደረገው እንደመጡ ግንባር ነው እንደዚህ የሚይዙት። ትኩሳቱ ቀለል አለለት ነው የሚባለው። ሆስፒታል ሆኖ ነው እንጂ ዳማከስ ያርጉለት ሊባል ይችላል ነበር። ይሄን ያስታውሱ ነበር። ከዛ but above all I recall the moment when I woke up from the anesthetic. As I slowly came to, the first person my gaze focused upon was none other than the Nugusa Nagas, the king of kings. He was wearing his field marshal's uniform, over which he had draped his kabba, the traditional cloak of the Ethiopian nobility. Next to him stood my grandfather Ras Kasa and my father Ras Asrata, both looking worried. The emperor laid his hand on my forehead and said, "Now, wait just a moment, my boy, and there will be ice cream as a treat." Saying this, he took his leave in French of Professor Lugier, the hospital's German clinical director, and of the German surgeon who had performed the operation, thanking them for their splendid work. I later learned that the doctor who had operated on me was given a gold coin in gratitude by the emperor, while my parents sent him a set of gold cufflinks. ለመጀመሪያ ያየሁት ይላሉ እንግዲህ ንጉሰ ነገስቱ ነው። ሁለቱም ጋር እንግዲህ እንደ ታሪክ ማስረጃ ራስ ካሳም ልዑል አልተባሉም፣ አስራተ ካሳም ራስ ናቸው እንጂ ልዑል አልተባሉም። ሁለቱን አግኝቶ ኦፕሬሽኑን ሰክሰስፉል ሆኖ በደንብ ከጨረሱ በኋላ ከኤተር ነቅተው እንዳዩ የተሰጣቸው ንጉሱ የወርቅ ኮይን ነው። ምን ያክል እንደሆነ አታውቅም። ያው 21 ግራም ካራት ሊሆን ይችላል። ቁጭ ብሎ ያ የወለጋ ወርቅ ሊሆን ይችላል። የጥምዙ አባቴና አያቴ ደግሞ ተደስተው የሸሚዝ የቁልፍ መያዣ ሰጥቷቸው በጣም እርግጠኛ ነኝ ለዛ ጀርመን ዶክተር ጀርመን ውስጥ ብዙ ኦፕሬሽን ቢያደርግ እንዲህ አይነት ሽልማት እንደማያገኝ እርግጠኛ ነበርና የሮያል ሰው ማከም ራስ አስራት ልዑል አስፋቡሰን የተማሩት ጀርመን ትምህርት ቤት ነው። እዛም ቀጥሎ ነው። አንድ ኢንትረስቲንግ ነገር አለ ያነሳሉ። እስቲ እዚህ ጋር ያለውን ነገር ይው ልዑል ራስ አስራተ ካሳ የኤርትራ ጠቅላይ ግዛት የንጉሰ ነገስቱ ራስ ነበር። So the emperor had come to Asmara and taken up residence during his visit at the Viceroy's palace, my father's official seat of administration, as governor general of the then province of Eritrea. So የዛን ጊዜ የኤርትራ በቃ ቫይስሮይ ነበሩ፣ ዋና አስተዳዳሪ ነበሩ፣ ገዢ ነበሩ። እሳቸው ቤት ይሄዳል። ፕሮቪንስ ምንድን ነበር? ጠቅላይ ግዛት ወይንም ያኔ ራስ ገዛ ነበር። አፍተር ዘ ፌዴሬሽን ነው። የኤርትራ ጠቅላይ ግዛት ነው፣ ኢትዮጵያ ጠቅላይ ግዛት። Okay, so when Haile Selassie and his cousin Ras Miru came to call on us one afternoon at my father's private residence in the palace grounds, the emperor's interest was piqued by the pool room. Evidently, he felt inclined to have a game of pool. He slapped Ras Miru, who was actually several years younger than his cousin, but looked somewhat older, on the shoulder and said, "Come on, old man, can you still remember how we used to play in Liji Yasu's house when we were boys? Let's see if you are still up to it." Ras Miru laughed. I can imagine. And the emperor took off his suit jacket and handed it to my father. "Come on, Asrata, you too." Ras Miru challenged my father. His Majesty's jacket was duly passed to me, and the emperor broke off. Even after just a few shots, it was apparent that Haile Selassie was markedly superior to his cousin and his kinsman.
though none of us or any of our acquaintances had ever seen the emperor with a pool cue in his hand. አንደርግራውንድ አስመራ የሚገኘው የሉላ አስራተ ካሳ ቤዝመንት ውስጥ ፑል ሲጫወቱ ቀዳማዊ ኃይለ ሥላሴን በጉርድ ሸሚዝ እንደማንኛውም ንጉስ ከሆኑ በኋላ አፄ ኃይለ ሥላሴ ሆነው እና አፄ ኃይለ ሥላሴ ሆነው እንግዲህ ፑል ሲመቱ አሁን የአዲስ አበባ ሴቶች እንዲነጥብ እንደሚቆጥሩበት ቦታ ልብሳቸውን ለአስራተ ካሳ ይሰጣሉ። ያስታውሱ የነበሩት ልጅ ኢያሱ ቤት ፑል እንጫወት ነበር ነው። ያኔ እንግዲህ ይሄን የፑል ነገር ልጅ ኢያሱ እንግዲህ የዚህ የምዕራባዊነት ሐሳባቸውን ታያለ። ቀዳማዊ ኃይለ ሥላሴ ግን ቤስት ሆነው አባቴንም ያክስታቸውንም ልጅ ልዑል ራስ ምሩንም አሸነፉ ይላል። ኢትዮጵያ ውስጥ መሪዎች አሁን ከመንግስቱ ኃይለማርያም ጋር ቴኒስ ተጫውተው ሁሌም ያሸንፈው መንግስቱ ነው። ኦፍ ኮርስ መሪን ሁሉ ማለፍ አይቻልም። ቻሌንጅ ማድረግ እንደማትችሉ የሰሚሽን ማረጋገጫ እኮ ነው። አሁን ለምሳሌ ሁለቱንም አቴ ታይም ሊያሸንፉ አይችሉም። የነጥቡ ሁኔታ እንዴት ነው እና ብለው ነው የጠሩት። ከዛ መንግስቱ ኃይለማርያም ሲጫወት መልቀቅም አለበት እንጂ እንዴት መንግስቱ ኃይለማርያም ጋር አብረህ ስትጫወት ቴኒስ እንዲያውም አንዳንዴ ከጋሽ ፋሲካ ጋር አንድ ቲም ነበር። የሲቪልና የወታደር ይሆንና ልዩነት ይመጣል። ወታደርና ወታደር ስትጫወት ዋዛዥም ሲጫወት እኮ እንደዚህ ነው፣ ታሸንፋል። ይሄም አንድ ኢንትረስቲንግ። እነዚህ ታሪኮች ለምንድን ነው ያመጣቸው ያስገባቸው? ቬሪ ጉድ። ስለ ቀዳማዊ ኃይለ ሥላሴ ተክለ ጻድቅ መኩሪያ ከጻፉት ጋር አብሮ ሊሄድ የሚችል ፐርሰናል ታሪክ ነው። እዛኛው ላይ ቀዳማዊ ኃይለ ሥላሴ ራስ ወዳድ ሚዲያ የሚወዱ ምናምን ሆኖ እዚህ ጋር ደግሞ ፑል ተጫዋች እንጂ ንጉስ አልነበሩም ስታያቸው። ልክ አዛን ኢንዲቪጁዋል ልክ መተው ተጫወቱ። ይሄ እንግዲህ የልጅነት ኖስታልጂያ እኮ ነው። በልጅነታቸው ያለውን ነገር ነው የመጣው። ሌላው ብዙ መጽሐፍ ላይ ያልታየ ነገር ሰዓታችን ይወዝር ይሄደበት። ያልታየውን ነገር እስቲ ልክ ይኸውና አብረህ እንድታየው የሚያስፈልገው ነገር ምንድነው? ልክ ጀርመን ውስጥ ሆነው ስለ ረሃብ ሲነሳ አስተርጉም ይሏቸዋል። ሎላ አስራተ ካሳን አይ በውጭ ጉዳይ ሚኒስቴር በኦፊሻል ኢንተርፕሪቴሽን ይሂድ ነገር ትራንስሌሽን ይሁን ሲላቸው እንዴ ያስተማርንህ ለዚህ አይደለም እንዴ ላክነው ሲሉት እርሱ አላኩኝም ጃኖ አባቴ ነው የላከኛሉ ብዬ መለስኳል። ይሄን so a large crowd had gathered on the castle square in Stuttgart where the emperor was due to meet Hans Filbinger, the state president of Baden-Württemberg. Most of them were there to cheer Haile Selassie and wave Ethiopian flags, but a handful of protesting students from the nearby University of Hohenheim had also mingled with the crowd. They were holding placards with slogans proclaiming Haile Selassie, go home and feed your starving people, and death to imperialism, and handing out leaflets to passerby. The emperor and his entourage had been put up at the Monreps Lake Palace in Ludwigsburg, just north of Stuttgart, and I was summoned to his suite there for an audience with Haile Selassie. As I entered the room, he handed me a piece of paper and commanded, "Translate this for me." It was one of the leaflets the demonstrators had been handing out. I wondered how best to extricate myself from this tricky situation and replied, "Your Majesty, wouldn't it be better to pass this over to the foreign ministry and get one of the official interpreters to translate it?" His response was instant. "So, we have sent you to Germany to study and you can't even perform this small service for us?" ለጀርመን የላክንኮች እንኳን ትንሿን ጀርመንኛ ቋንቋ ማስተርጎም ያቅታል ወይ ነው። I answered, "If it may please your Majesty, it was my father and not you who sent me to Germany. And are you saying he is not one of us?" Haile Selassie responses. Okay, fixing me with a steel glare combined with a fatherly smile. "Of course he is, your Majesty." I picked up the leaflet and started to translate it into Amharic. It was a confused diatribe by a self-proclaimed league against imperialism. I kept my eyes fixed on the flyer as I translated, making a conscious effort to keep my voice as deep
deadpan as possible. Okay. እሳቸው ዲስሪስፔክት ያደረጉ ስለመሰላቸው ካለ ከሰደበኝ የነገረኝ የሚል ነገር ስላለ በዛ ብሂል ውስጥ ስላደጉ ይሄን ነገር ለማድረግ ነው። ሌላ አንድ ኢንትረስቲንግ ነገር ሁሉም እዚህ ሀገር እንግዲህ የሚኖር ሰው መቼስ እንደምታውቀው ስደተኛ ነው። ማንም ሰው ገምተው አያውቅም ቀዳማዊ ኃይለ ሥላሴ በስደት ሲኖሩ ዌልፌርድ ሆነው እንደነበረ እንግሊዝ ሀገር ማለት ነው። እንግሊዝ ሀገር እና ሲሄዱ ስቴን አንብበው መጀመሪያ ሲሄዱ ከሀገራቸው ይዘው ሄዱት ገንዘብ በጊዜው ወደ እንግሊዝ ሀገር 25000 ፓውንድ ነው። አሁን አራውንድ 650000 በአሁን ምንዛሬ ይሆናል። ይሄ መጽሐፍ ተጻፈበት ካሽ ሲልቨር ኤንድ ጀውለሪ። ይሄ መጽሐፍ ኤግዛክትሊ ጥሩ ነጥብ አነሳ። ይሄ መጽሐፍ የተጻፈው በ2017 ነው። የዛሬ 9 ዓመት በነበረው ምንዛሬ ማለት ነው። ከዛ በኋላ እሳቸው ይሄን አዩ። ይሄን ነገር ይኸው በኋላ I think I remember ይሄን ነገር በኋላ እንትናቸው ሁሉ ሸጠዋል። በኋላ የእቴጌ መነንን ሁሉ በቃ ምንድነው የሚባለው ቸሰቱ ገንዘብ አጣራቸው ጀውለሪያቸውን በኋላ is forced to sell his wife's jewelry and the imperial silver tableware. later individual pieces from his set በቃ ወጣ በኋላ ኮፐናገር 500 ፓውንድ ይቀበሉ 500 ፓውንድ እንዲሰጣቸው የጣሊያን መንግስት ገንዘብ እንስጣቸው ሲሉ 100,000 አላረገውም አሉ። አንድ ደግሞ የብሪቲሽ ፊልም ኩባንያ ኃይለ ሥላሴ ላይ ፊልም ሰርቶ $100,000 እንስጠውት አሏቸው። ዲክላይን አድርጉ። ቢቢሲም እንደዚሁ ሊሰራ ባሰበበት ሁኔታ እምቢ አሉ። መጨረሻ ላይ ግን ኢንትረስቲንግ ነገሩ አሁን በ2013 ዓመተ ምህረት በየምኒልክ የብር ሳህል እና ጌጣጌጥ ተሸጠ በኦክሽን እና እቴጌይቷ ያማቸው ነበር ቁርጥማትና የእንግሊዝ ብር የከሰል መግዣ እንኳን አጥተው እንደነበረ በኋላም ላይ እንግዲህ ተመልከት the emperor's financial worries were eventually allayed in June 1938 by an anonymous donor who put up the sum of 10,000 from which 500 was paid quarterly to ኃይለ ሥላሴ በየ3 ወር የሳቸው ሶሻል አሲስታንስ ላይ ነበሩ እንደማለት ዌልፌር ላይ እንደነበሩ ከዛ በኋላ ምን ነው ሰዎች ተጽናኑ እንደማለት ነው። እንኳን እኛ ይከደና ቀዳማዊ ኃይለ ሥላሴ ወስዷል ማለት ነው። በጣም ኢንተረስቲንግ ታሪክ ነው። የሁለቱ መጽሐፍ በድጋሚ ኪንግ ኦፍ ኪንግስ በጣም ሬኮመንድ ታደርገዋለህ? ይሄ በጣም ሊነበብ የሚገባው ኢንተረስቲንግ መጽሐፍ ነው። አንድ አዲስ ነገር ያወጡት እኚህ ልዑል አስራተ ካሳ መርዕድ አዝማች አስፋወሰን መፈንቅለ መንግስቱን ሲያደርጉ ተገደው በሬዲዮ እንዳነበቡ ነበር የሚገለጸው። ጂኔቫ የሚገኝ መጽሐፍ ላይ አሁን ደርግ ከመጣ በኋላ ሄደው ሲሰጡ ፈልጌ ነው ተገድጄ አይደለም አሉ። ምክንያቱም ከዚህ በፊትም እንዳነሳ ነው በተደጋጋሚ ንጉሠ ነገሥቱ ፈቃደኛ አልነበሩም ስልጣኑን ሊሰጧቸው። እንዲያውም አንድ ቦታ አንስተናል። ለልዑል መኮንን ስጡት እሱ የጎንደር ንጉሥ ይሁን ሲባል ልዑል መኮንን ሲደግፉ እንዳታስቀስፉት ብለዋል የኛ ሀያት ልዑል ራስ ካሳ ኃይሉ። እና ኢንትረስቲንግ ፓወር ፖለቲክሱን በጥሩ ሁኔታ ለማየት ነው። ይሄ ከአንድ ባለስልጣናቸው፣ ይሄ ደግሞ ከመሳፍንቱ የልጅ ልጅ ከአንዱ በሆነ በጣም በሚገርም ደረጃ ለስልጣን አልታገልም ብለው አብሮ ቆርበዋል። አውቀሃል? ባለፈው ማንስተዋል። በጣም ኢንተረስቲንግ የሆነ ዳሰሳ ሪፍሌክሽን ያደረከው ኤልያስ በጣም ላመሰግንህ እወዳለሁኝ። አይ ሆፕ ይሄንን ቪዲዮ ጨምሮ ያለፈው ሁለቱንም እንደወደዳችሁት ተስፋ አደርጋለሁኝ። በሌላ መጽሐፍ እስከምንመለስ ድረስ በያላችሁበት መልካም ጊዜ እንመኝላችኋለን።